በስም በአካል በግብር በመለኮት በአገዛዝ በስልጣን በባህሪ በህልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ በባተ በ12 ቀን የሚጸለይ የሚነበብ የቅዱስ ሚካኤልን ድርሳን እንናገራለን። የመላኩ ልመናው ረድኤቱ ከሁላችን ጋር ይኑር ለዘለዓለሙ አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል አገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ አዳሪ እንደምትሆንና የዕለት ምግቧን ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘን የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝ የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እርሱም ለሚስቱ ለአፎሚያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባሏ ሞቶ ነፍስ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦኗ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊት በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁልጊዜም ከኔ አትለይ፣ ይቅር ይለኝ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ስራዋም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትንም የየዕለት ተግባሯ አደረገች። ይህን በጎ ስራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴቶች ባልቴቶችና በሕፃናት የተመሰሉ በብዙ ሰራዊተ ሰይጣናት ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትራዳትን ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ ማን ይሆን በማለት እየተጠራጠረች ወጣች። የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ረድኤታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤት ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስ ወደ ቤት እንገባ ዘንድ አንችልም፣ በአንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም። ወደ አንቺ ከመምጣታችን አስቀድሞ ስለ አንቺ ስለ እኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህስ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ ችግረኛና ድሃ ነው ገንዘብሽን የምትበትኝው። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳ አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረ ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋዋ የመነመነ ነው አላት።
ዳግመኛም የምነግርሽን በጥሞና አዳምጪኝ። አስቀድሞ እግዚአብሔር ቅዱሳን አዳምና ሔዋን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልንነግርሽ የመጣ ነው የአንቺ ፍቅር አክብሬና ስለምወድሽ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግስቱን ሊገለብጡና ሊቀሙት በተነሱበት ጊዜ በዚያው ዘመን ሚስቱ ስለመሞታ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎምያ ሆይ እንደኔ ሐሳብ ቢሆን እሱን ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎች ጥሎ አንቺን እንዲያገባ ከእሱም ጋር በመንግስቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያን ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበር፣ ነገር ግን አነጋገርህ መልካም ያይደለ እጅግ የከፋና የሚያስቆጣ ነው። አትጹሚ፣ አትጸልይ፣ ለነዳያን ለምስኪናን ምጽዋትን አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባላግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገርህ ልታስተኝ ትሞክራለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌ ንጉሥ ይህን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌም ከጥፋት ዳነች። ሐዋርያው ጳውሎስን በየጊዜው ንስሐ ግቡ፣ ጹሙ እያለ አስተምሮናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሂደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ባላግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። ርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም መላሷን ትሰነጥቃለች። ሌላ ወፍ ስንኳ ሊቀርባት ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገሉት ዘንድ የለምን? ስለምን አንተ 2 ባላግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ርኩስ ጠላቶች መንግሥቱን ለመቀማት ሀገሩን ለመውረር እርሱንም ሊገሉት የተነሱበት አኖሬዎስን ይህን አይነት እንደማይሠራ እኔ አስቀድሜ አውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባች። የሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤል ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂ ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜ በቤትሽ ውስጥ ያለውን ስዕል ከገጸ ምድር አጠፋዋለሁ፣ እስኪ ሚካኤል የሚያደርገኝን አያለው አላት። አፎምያም ተመልሰ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትእምርተ መስቀል አምሳይ በአራቱ ማዕዘን አማተበችበት። በዚህን ጊዜ ዲያብሎስ አፍረቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋትን በመመጽወት ጸሎት በመጸለይ በጎ ስራዋን እያስፋፋች ሄደች። ከዚህም በኋላ ያ ሰይጣን የዓመት 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አስኬማ አክሊል አድርጎ በእጁ ትዕምርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዚያም ወደ ቤት ገብቶ አፎንያ ሆይ ሰላም ላንቺ ይሁን፣
እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጠቅላላውን በጎ ምግባርሽ ሁሉ ወደ ሰማይ አድርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶቹ ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ስራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምህስ ማን ይባላል? አላቸው። እርሱም እኔ የመላእክት ሁሉ አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳ ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና፣ ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼ በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግህ ጫፍ ላይ ትዕምርተ መስቀል ለምን የለበትም? አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው። በዚያን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ ገደል መሰለ። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። ተቅበጠበጠ፣ ይገድላትም ዘንድ ዘሎ አነቃት። አንቺ አፎምያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህስ ከአንቺ ጋር እሞታለሁ እንጂ አልተውሽም አላት። በዚህም ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነህ ድረስና ከኔ ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወርዶ ብርሃኑን በቤቱ ሁሉ መላ። ከዚያም ዲያብሎስ በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብር ያዋረድከኝ፣ ከሹመቴ የሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያም መለስ ብሎ ንዕድ ክብርት የሆንሽ የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ስራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬ ቀን ነፍስሽ ከስጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ፣ ከባልሽ ከአስተራኒቆስ ነፍስ ጋርም ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እርሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ሥጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለህና እና ስለ እኔ ጸልዩልኝ አለችው። ብላቴኖቿንም ያለችኝን ገንዘብ ሁሉ አቅርቡልኝና ነዳያንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። እንዳሳሰበችው ጳጳሱና ቀሳውስቱ ዲያቆናቱም ሌሎችም የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች አበባ ምንጣፍ አስነጥፋለት ነበር። ከዚህም በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር።
ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችና ተንበረከከች። ከዚያም ጳጳሱን ገንዘቤ ሁሉ ባንተ አማካኝነት ለእኔ ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንዳሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚህ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ድውያን፣ ሕሙማን፣ ርኩሳን ያደረባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ይፈውሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደርገዋል። እንደዚሁም የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ንዕድ ክብርት የምትሆን የአፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። ወዳጁ እገሌን የጸሎቱ ኃይል ከሲኦል ረግረግ ያውጣው፣ በዚህም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀው። እርጉም ከሚሆን ከተኩላ አፍ ያድነው፣ ተንኮለኛ ከሚሆን ከሰይጣን ወጥመድ ይሰውረው ዘንድ ለዘለዓለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበረ። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህም በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክትን ላከ። ለቤተ ክርስቲያኑ ማስመረቂያ ብዙ ድግስ ደግሶ ታላቅ በዓል አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምእመናኑም ሁሉ የቅዱስ ሚካኤልን ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች ሀገር ጋኔን ያደረበት አንድ አይሁዳዊ ሰው ነበርና እሱም መላ አካላቱ ለምለጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለብሶ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን የቅዳሴ ጸበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ አይሁዳዊ በቆራጥ ልቦና እና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱንም ሁሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ከሚበራ የቀንዲል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ፣ ከዚህ ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያንህ ምን ያልተቀላቀለበት ንጹሕ የሆነ 20 ወቄት ወርቅ እሰጥሃለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔር ሰው መሆንንም አምናለሁ። ስለ አዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያንህ ሳገለግል እኖራለሁ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚያም በኋላ በታላቅ ደስታ እግዚአብሔርና ቅዱስ ሚካኤልን እያመሰገነ ቤቱ ገባ። ያም አስቀድሞ ያስጨነቀው የነበረ ጋኔን ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረው ለምጽም ጠፋ። ፈጽሞ ከሰውነቱ ላይ አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን ያን 20 ወቄት ንጹሕ ወርቅ ሰጠ።
በዚያኑ ጊዜ ፈጥኖ ሄደ። ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ተአምራት ሁሉ ነገረው። ከለምጹ እንዳዳነውና ካደረበት ጋኔን እንዴት እንዳላቀቀው አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን እሆን ዘንድ እፈቅዳለሁ። ስለዚህ አጥምቀኝና ከማኅበረ ቅዱሳን አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቀውና ክርስቲያን አደረገው። ከዚያም በኋላ የአይሁዳዊ ሰው በቀናች በጸናች ሃይማኖት ጸንቶ በበጎ ምግባር ተጠምዶ የቅዱስ ሚካኤልንም ቤተ ክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ሰዎች ንስሐ ተሰራላቸው፣ ሃይማኖት ተሰጣቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምራት ሁሉ ለሕዝቡ ሲነገር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማመ ኃጢአት ድኖ አዳኝ የሚሆን የክርስቶስ ብርሃን እንደበራለትና የይቅርታና የቸርነት መላእክተኛ የሚሆን በቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነትንና ሦስትነት ለማወቅ እንዳስቻለው የወንጌል ልጆች የምንሆን እኛም በስዕለቱ በአማላጅነቱ አይለየን፣ በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያን ሐሰት ሐሳውያን መሲሖች ከሆኑ ጥልቀቱ ከማይገኝ የተንኮላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ እየመጣ ይጎበኘን ዘንድ ከቀድሞ ጀምሮ ቂም በቀል የሌለበት የምህረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ እገሌን ከክፉ ነገር ሁሉ ይጠብቀው እስከ ዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና አንድ አምላክ ብለን አምነን ሰኔ በባተ በ12 ቀን የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል አገር አክልኡ በጥራ የተባለች የግብፅ ንጉሥ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት አዳራሽ ነበርና በየዓመቱ ሰኔ በባተ በየ12 ቀን ህዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም አዳራሽ ውስጥ በዚያች ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብረት ጣዖት ነበረ። በዓሉ በሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ እለእስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸው የ300 ዓመት ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ እለእስክንድሮስም በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎች አድሃርያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ እለእስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳሳ። አሁንም እነዚያ ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ካንተ በፊት 18 ሊቃነ ጳጳሳት ነበሩ፣ ነገር ግን ልማዳችንን ሳይለውጡ በሱም ላይ አንዳችም ተቃውሞ ሳያደርጉ አልፈዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚያጠፋ እንጂ የሚያለማ ወይም የሚጠቅም አለመሆኑን መልሶ መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እሱን የሚያከብር ሁሉ ሰይጣናትን እንዲያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ነገር ግን ይህን ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግለታለን። መስዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትን በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎችና ለአንካሶች መሰጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ያሰጣችኋል።
አላቸው። እነርሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን ሰሩ። ያችን ቤተ ክርስቲያን በእስክንድርያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ ሀገር እስላሞች እስከነገሱ ድረስ ብዙ ዘመን ኖረች። ከንጉሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓል የሀገሩ ሰዎች ሁሉ እየተሰበሰቡ ያከብሩት ነበር። ከእነሱ መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12ቱ ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበረ። ለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በሱም ላይ ጥላቻ ያደረገበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ስራ ብዙ ጊዜ ከኖረ በኋላ በዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱም ጠርቶ በጎ ስራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልን በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብር ያደራልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና በፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ሰጥቶሃልና እያለች ለመነችው። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላ፣ ከጭንቋም ዳነች። መልአኩ በጣም ያማረ ልጅ ወለደች፣ በመልኩም በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያን ሕፃን ባረከውና ቸርነት ርኅራኄ የሌለውና የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውንም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህም ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጎድል ተንከባክቤ አኑረዋለሁ፣ ለአንቺም 20 ወቄት ወርቅ እሰጠሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇንም ሰጠችውና 20ውን ወቄት ወርቅ ተቀበለችው። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑንም በሳጥኑ ውስጥ አስገብቶ ከቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። ከዚህም የሳጥኑ ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰበር በባህሩ ላይ እየተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤቱ ወሰደው። በቤቱም በደረሰ ጊዜ ይህን ሳጥን በምን ከፍተዋለሁ እያለ ሲያወጣና ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳስበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለእኔ ይሆናል፣ ስጋውን ግን እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩ መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑ ቢከፍተው ያ ባለጸጋ ሊገለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞውም ላይ ሳለ ፀሐይ ስትገባ
ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖረኝ ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያን ብላቴና ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁ፣ ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ገድለውም ዘንድ ፈልጎ በባህር ውስጥ የጣለው ሕፃኑ መሆኑን አወቀ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ። ይኸውም በቤት የረሳሁት ነገር ስላለ እገሊት ወደምትባል ሀገር ሄዶ መልእክት ያደርስልኝ ዘንድ ይህን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቂት ወርቅ እከፍላለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክህ ይፈልጋልና መልእክቱን እግዚአብሔር በሰላም ያግባህ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘሰኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚያም በኋላ ያ ባለጸጋ ይችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙን ባህራን የተባለውን መልእክቷ በደረሰችህ ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስከመጣ ድረስ ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹመቱ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበት ማኅተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆን ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰ። ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ እገሊት ወደምትባል ሀገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ አሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክት ሞት ደምስሶ ከኔ ከባለጸጋ እገሌ የተጻፈ ይልና ይህን መልእክት ይዞ ለሚመጣው ሰው እገሊት የምትባለዋን ልጄን አጋቡት፣ ዳሩለት። በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ የለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና ባንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህን መልእክት አድርስ። ነገሩ እንዳይገለጽብህ ከኔ ጋር መገናኘታችንን የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለ። የዚያን የባለጸጋ ቤት እየጠየቀ ከደረሰ በኋላ ደብዳቤው ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማኅተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደም የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ከአንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆም እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንድና የሴት ባሮችን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያ ጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመረ። በዚያን ጊዜ በጉዞ
ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያንን ሠራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያን በመፈወስ በስዕሉ ልዩ ልዩ ታምራት ተደረጉ። ባህራንም በዚች ቤተ ክርስቲያን ላይ ማዕረገ ቅድስና ተሾሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባቱና እናቱ ልጆቹና ቤተሰቦቹ ሁሉ ስለ እሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት ፍጹም መንግሥተ ሰማያትን ወረሱ። በዚያች እግዚአብሔር ወልድ ከሙታን ተለይቶ በተነሳባት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያዬን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይህ መልእክተኛህ እለምናለሁ። ቸርነትህንና ይቅርታህንም እሻለሁ። እውነት ስለሚሆን መሐላህ አንተ ይቅር ባይ ነህና። ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል ይመልስለታል። የመላእክት አለቃ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎችህ እየታቀፍክ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝሃለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቼሃለሁ አለው። የመላእክት አለቃ የሚሆን ቅዱስ ሚካኤልም ይህን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውም በምድር ላይ መታሰቢያው የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን አሻገራቸው። የእሊህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቅ የለም። ወንድሞቼ ሆይ እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ እንኳ ለተጠማው የሚያጠጣ ሁሉ አያጣውምና። አሁንም የእግዚአብሔርን ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጠ ሕማምንም ከኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልንና በጎ ሥራ ለመስራት የሚያስችል ኃይል ይሰጠን ዘንድ እንዲሁም ኃጢአታችንን እንዲያስተሰርይልንና ከኛ ወገን የሞቱትን ነፍሳቸውን በበጎ ረፍት ያሳርፍ ዘንድ የወጡትን አባቶቻችንና ወንድሞቻችንን በሰላም ወደ የቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርን መስርቶ በጸናች በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ ቅዱስ ፈቃዱ ይሁንልን። ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ሊቆጥሩት የማይቻል ብዙ ስለሆነ በእኛም ላይ ኃይለ ረድኤቱ አድሮብን ይኑር እስከ ዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪው በሕልውና አንድ አምላክ ብለን ክብር ምስጋና ይግባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤል በወገኖቹ በመላእክት ሁሉ ላይ ከክብሩና ከገናናነቱ ጋር እንደሾመው እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙ ነውና ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዘውናል። ጸሎቱ በረከቱ ከእኛ ጋር ይኑር ለዘለዓለሙ አሜን። በቸርነቱ ላይ ለሰው ታዛዥ ለሆነውና በይቅር ባይነቱ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማድረግ በዚህ መልአክ የመለከት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። ዳግመኛም በዛሬው ዕለት ንዑድ ክብርት የምትሆን አፎሚያ የዕረፍቷ ቀን እንደሆነ እንናገራለን። ይህችም ቅድስት አፎሚያ ዳግመኛም በዛሬው ዕለት ብፁዕና ንጹሕ የሚሆን ሰማያዊ ምስጢር የተገለጸለት ኢትዮጵያዊው ንጉሥ ላሊበላ ያረፈበት ቀን ነው። በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘለዓለሙ አሜን። ከእንጨትና ከጭቃ ያይደለ በፈለገው አይነት ድንጋዮችን እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለሠራ ለንጉሡ ላሊበላ ሰላምታ ይገባል። ነጋሲነቱንና ምስፍናውን ያጠይቅለት ዘንድ የነገሥታትና የታላላቆች ሰዎች ተድላ የሚሆን ይህ መዓር በተወለደበት ዕለት በንብ ተከበበ። በደገኛው ጻድቅ ትንቢት የሊቀ ጵጵስናውን ሹመት ከእግዚአብሔር ላገኘ ለሊቀ ጳጳሱ ለቄርሎስ ሰላም እላለሁ። ከዚህ ዓለም ስህተት በራቀ በዚህ መምህር ጠለ ትምህርት ምእመናን ለመለሙ በዙ፣ ደቂቀ ወንጌልም በረከቱ።